አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም መጣችሁ። ሰላማችሁ ይብዛ ብያለሁ። ውድ የጥናት አካዳሚ ተከታታዮች ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ የዚህ ዩቲዩብ ቤተሰብ ይሁን ማለት ነው። በየቀኑ የምለቅላችሁን ቪዲዮም ማግኘት ትችላላችሁ ማለት ነው። እንዲሁም በልዩ እገዛ መማር የምትፈልጉ ልጆች በኦንላይን ማለት ነው ኢሞ፣ ዋትሳፕ፣ ቴሌግራም በግል ከፈለጋችሁ በግል በግሩፕ ከፈለጋችሁ በግሩፕ ትምህርት እንሰጣለን ማለት ነው። ወይም ደግሞ ቪዲዮዎችን የኔን ቪዲዮ ማግኘት የምትፈልጉ ልጆች ካላችሁ እዚህ ስልክ ቁጥር ባለው ማለት ነው ቴሌግራም ጋር ሀይ ማለት ትችላላችሁ። ወይም ደግሞ ሪከርድ አርጉልኝ ትምህርት ነው የማትፈልጉ ልጆችም ቀጥታ ወደ ትምህርቱ እምገባ ይሆናል። ትምህርት የምትፈልጉ ልጆች ይህን ዩቲዩብ ሰብስክራይብ ማድረግ አትርሱ። እንዲሁም ይህን ቪዲዮ እስከ መጨረሻው በመከታተል ያላችሁን የትምህርት ፍላጎትም መገምገሚያ ይሆናችኋል ማለት ነው። እስከ መጨረሻው የተከታተለ ሰው እውነትም የትምህርት ፍላጎት ውስጣችሁ ጋር አለ ማለት ነው። ስለዚህ እናንተ እስከ መጨረሻው ድረስ ተከታተሉ። ለጓደኞቻችሁም ሸር አድርጉላቸው። ቀጥታ ወደ ትምህርቱ ምገባ ይሆናል። ዛሬ የአማርኛ በእንግሊዘኛ ትምህርት ነው የምናየው ማለት ነው። ከዚህ በፊት እንዳየነው መጀመሪያ ከዚህ ያሉትን በተ የሚጀምሩትን ፊደሎች እናነባለን። በበ የሚጀምሩት እንዳለ እዚህ ያሉት በበ ቤተሰብ ነው። በቡ፣ ቢ፣ ባ፣ ቤ፣ ብ እስከ ቦ ድረስ ቃል ይመሰረትባቸዋል። እዚህ ጋር ደግሞ ተቱ እስከ ቶ ድረስ ቃል ይመሰረትበታል። ከዛ ላቻችሁ ከዛ በኋላ ነኑን ቃላትን እንመሰረትበታለን ማለት ነው። በበ ያለውን እንጀምር። እዚህ ጋር በሶ ያል ማለት ነው። በሶን ስንጽፍ ለበ ቢኢ ለሶ ደግሞ ኤስኦ ነው የምንለው። ስለዚህ በሶ ስንጽፍ ቢኢ ኤስኦ ለምን ነው ለበቢኢ ያደረግነው? ኢ ለመጀመሪያ ፊደል አናባቢ ስለሆነች። ከዚህ ጋር ደግሞ ቡና ስንል ደግሞ ቡ ሁለተኛ ፊደል ስለሆነ ቢዩ ነው የምናደርገው። ሁለተኛ ፊደል ስለሆነ ቢዩ ቡ እና ደግሞ ኤንኤ። ስለዚህ ቡና ሲጻፍ ቢዩ ኤንኤ ቢዩ ኤንኤ። እሺ ያዛላ ቢንቢ ይላል። ቢ ደግሞ ሶስተኛ ፊደል ናት። ስለዚህ አናባቢዋ አይ ነው የሚሆነው ማለት ነው። ቢ አይ ለበቡ ቢ ስለሆነ ቢ አይ። ን ለሚለው ደግሞ ኤን ብቻዋን ን ስድስተኛ ፊደል ስለሆነ። ቢ ለሚለው ደግሞ ቢ አይ አሁንም ቢ ስለተደገመች ማለት ነው። ስለዚህ ቢንቢ ስንጽፍ ቢ አይ ኤን ቢ አይ ቢንቢ። እዚህ ጋር ባኒ ታውቃላችሁ እያስባለሁ። አንዳንዶች ማታውቁት ካላችሁ በድሮ ጊዜ ባኒ የምንለው የዳቦ አይነት ነበር ማለት ነው። ባኒ ስንጽፍ ደግሞ ባ አራተኛ ፊደል ስለሆነ ቢኤ ባ አራተኛ ፊደል ነው ቢኤ ይሆናል። ኒ ሶስተኛ ፊደል ነው ኤን አይ ስለዚህ ባኒ ስንጽፍ ቢኤ ኤን አይ ቢኤ ለባ ነው ኤን አይ ለኒ ነው ማለት ነው። ቀጣይ ቤት ቤ አምስተኛ ፊደል ነው። ስለዚህ ሁለት አናባቢ ነው የሚኖረው ማንና ማን አይ እና ኢ። አምስተኛ ፊደል እንደዛ ስለሆነ ቢ አይ ኢ። ት ደግሞ ቲ ስድስተኛ ፊደል ስለሆነች ስለዚህ ቤት ስንጽፍ ቢ አይ ኢ ቲ ይሆናል ማለት ነው። ቀጣይ ደግሞ ወደ ስንመጣ ብረት ብ ስድስተኛ ፊደል ነው። አናባቢ የኖረውም ቢ ብቻ። ረ አር ኢ ት ደግሞ ቲ። ስለዚህ ብረት ስንጽፍ ቢ አር ኢ ቲ ይሆናል ማለት ነው። ቢ አር ኢ ቲ። መጨረሻ ቦጋ ስንመጣ ቦክስ አሁን ቢ ኦ ኤስ ምናምን ነበር፣ ግን ይሄ ቦክስ የሚለው ነገር እንደ ጠቅላላ ነው የምትይዟት። ቦ የምትለው ቢኦ ናት። ክናስ ደግሞ በኤክስ ይያዛሉ ማለት ነው። አሁን ቦክስ ምን እንደ ጠቅላላ ነው የምትይዙት። እንግሊዘኛ ቃል ዋና እንግሊዘኛ ቃል ስለሆነ እንደዚህ አድርጋችሁ መጻፍ ትችላላችሁ። ቦ ቢኦ ኬ ስ ኤስ አድርጋችሁ እንደዚህ መጻፍ ትችላላችሁ አማርኛ በእንግሊዘኛ። ግን እንደ ብዙ ሰው ቦክስ የምትለው ቀጥታ በእንግሊዘኛ እየተጻፈች ስለለመደች ቦክስ የሚለውን እችን ቀጥታ ጽፋላችሁ። እንዲያውም እንደ ግዴታ መጨረሻ ጋር ቪዲዮን ካያችሁ በኋላ ኮሜንት ጋር ቦክስ የምትለውን ትጽፋላችሁ እችን ማለት ነው።
አሁን ወደ ተቱ እንመጣለን። ተምር 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 ለተ የመጀመሪያ ፊደል ስለሆነ አናባቢው ኢ ነው የሚሆነው። ቲኢ ተቲኢ። ም ለሚለው ደግሞ ኤም ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ር ለሚለው ደግሞ አር። ስለዚህ ተምር የሚለውን ስንጽፍ ቲኢ ኤም አር ቲኢ ኤም አር ተምር። እሺ ቱቦ ቱቦ ቱ ሁለተኛ ፊደል ነው። ቱ ሁለተኛ ፊደል ስለሆነ አናባቢው ዩ ነው የሚሆነው። ስለዚህ ቲ ዩ ነው የምናደርገው። ቲ ዩ። ቦ ለሚለው ደግሞ ቢ ኦ። ስለዚህ ቱቦ ሲጻፍ ቲ ዩ ቢ ኦ። ቲማቲም 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 ደግሞ ቲ ሶስተኛ ፊደል ነው። አናባቢው አይ ነው የሚሆነው። ቲ አይ። ማ ለሚለው ደግሞ ኤምኤ። ቲ ለሚለው ለመልሶ ቲ አይ ይሆናል። ም ለሚለው ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ኤም። ስለዚህ ቲማቲም ሲጻፍ ቲ አይ ኤምኤ ቲ አይ ኤም ቲማቲም በዚህ መልኩ ይጻፋል። ታምራት 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 ለሚለው ደግሞ ታ ለሚለው ቲኤ ታ ለሚለው ቲኤ። ም ለሚለው ኤም ም ለሚለው ኤም። ራ ለሚለው አርኤ ቲ ለሚለው ቲ ቲኤ ሆነ አራተኛ ፊደል ስለሆነ ለአራተኛ ፊደል ኤ ነው አናባቢ የሚሆነው። ስለዚህ ታምራት ብለን ስንጽፍ ቲኤ ኤም አርኤ ቲ። እሺ ወደ አምስተኛ ፊደል ጋር ስንመጣ ቴምር 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 ብለን የምንጽፍ ከሆነ ደግሞ ቴ አምስተኛ ፊደል ነው። ቴ አምስተኛ ፊደል ስለሆነ ቲአይኢ ቲአይኢ። አይ እና ኢ ለአምስተኛ ፊደል አናባቢ ናቸው። ቲአይኢ ለቴ፣ ም ለሚለው ኤም፣ ር ለሚለው አር ማለት ነው። ስለዚህ ቴምር ሲጻፍ ቲአይኢ ኤም አር ይሆናል ማለት ነው። እሺ ትምህርት ትምህርት ወይ ደግሞ ትምህርትም ማለት ይቻላል። ሁለቱም ያስኬዳል። ትምህርት ስንል ደግሞ ትምህርት ለምናወራ ከሆነ ብዙ ጊዜ ት ትናት፣ ም ኤም ናት፣ ስድስተኛ ፊደል ናቸው እንዳለ እዚህ ጋር የምታያቸው። ር አር ናት፣ ት መልሳ ቲ ናት። ቀጥታ ህን ትምህርት ብለን ስንጽፍ ግን ህን የምናስገባው ከሆነ ኤች ትገባለች ማለት ነው። ስለዚህ ትምህርት ትምህርት። እሺ ቶማስ ቶማስ ቶ መጨረሻ ፊደል ነው። አናባቢው ኦ ነው የሚሆን ማለት ነው። መጨረሻ ፊደሎች ምንጊዜም አናባቢያቸው ኦ ነው። ቲ ኦ ቲ ኦ ቶ። ማ ለሚለው ኤም ኤ ኤም ኤ። ስ ለሚለው ኤስ ስድስተኛ ፊደል ስለሆነ ስለዚህ ቶማስ ብለን ስንጽፍ ቲ ኦ ኤም ኤ ኤስ ቶማስ። ስለዚህ በና ተናየን። ስለዚህ ላይክ ያላደረጋችሁ ካላችሁ እዚህ ጋር ቪዲዮ የምታዩት ላይክ አድርጉት ማለት ነው። ሰብስክራይብ ያላደረጋችሁ ካላችሁ ያው 3 ሰከንድ ሰጥቻችኋለሁ፣ ሰብስክራይብ አድርጉት ማለት ነው። ሁሌ እንደዚህ አይነት ትምህርት እንዲደርሳችሁ ሂሳብም እንግሊዘኛም ትምህርት ስለምሰጥ ጎን ለጎን ማለት ነው። እሺ ላይክ እና ሰብስክራይብ ካደረጋችሁ ቀጥታ ወደ ቸቹ እመጣለሁ ማለት ነው። እዚህ ጋር የቸቹና የነኑ ቤተሰብ ቀርተውናል። ቸር 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 ቸር። ለቸቹ ሲኤች እንደ ዋና ፊደል ነው ማወቅ ያለባችሁ። ለቸቹ ሲኤች እንደ ዋና ፊደል ከዛ በኋላ ነው አናባቢዎች እየተቀያየሩ የሚመጡት ማለት ነው። ቸ ለሚለው ሲኤች ኢ፣ ር ለሚለው ር ስድስተኛ ፊደል ስለሆነ አር ብቻ። ስለዚህ ቸር ሲጻፍ ሲኤች ኢ አር ሲኤች ኢ አር። ቹ ቹ ቹቹ ስንሳ ቹ ሁለተኛ ፊደል ነው። አናባቢያቸው ማን ይሆናል? የሁለተኛ ፊደል ዩ ነው ብለናል። የሁለተኛ ፊደል አናባቢ ዩ ነው። ስለዚህ ቹ ሲኤች ዩ፣ እንደገና ቹ ሲኤች ዩ፣ ሁለት ጊዜ እንደግመዋለን። ስለዚህ ቹቹ ሲጻፍ ሲኤች ዩ ይሆናል ማለት ነው። ችግኝ 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 ደግሞ ቺ ሶስተኛ ፊደል ነው። ቺ ሶስተኛ ፊደል ከሆነ አናባቢው አይ ነው የሚሆነው ማለት ነው። ሲኤች አይ። ግ ደግሞ ጂ ናት። ለገጉ ጂ ነው የምትሆነው። ኝ ደግሞ ለኘኙ ጂኤን። ጂ እና ኤን ጎን ለጎን ያመጡ ኘኙ ያና ፊደል ማለት ነው።
ስለዚህ ችግኝ ሲጻፍ ቺ CHI፣ ግ ጂ፣ ኝ ደግሞ GN ማለት ነው። ችግኝ በዚህ መልኩ ይጻፋል ማለት ነው። ቻግኒ፣ ቻግኒ፣ ቻግኒ የሀገር ስም ነው። ለማታውቁት ሰው ቻግኒ የሀገር ስም ነው። ስለዚህ ቻ ለሚለው CHA፣ ቻ ለሚለው CHA፣ ግ ለሚለው ጂ፣ ግ ለሚለው ጂ ይሆናል። ኒ ለሚለው NI፣ NI። ስለዚህ ቻግኒ ሲጻፍ ቻ CHA፣ ግ ጂ፣ ኒ NI፣ CHA ጂ NI ይሆናል ማለት ነው። ቻግኒ እንደዚህ ይጻፋል። ቼቸ፣ እዚህ ጋር ቼቸ ይላል። ቼቸ ብለን ስንጽፍ ደግሞ ቼ አምስተኛ ፊደል ነው። ስለዚህ አናባቢው ሁለት ነው የሚሆን ማለት ነው። አይ እና ኢ ነው አናባቢው ለአምስተኛ ፊደል። ስለዚህ CHIE፣ CHIE፣ ቼ፣ ቸ ስንል ደግሞ CHE፣ CHE፣ CHIE፣ CHE። የቸቹ ቤት፣ የሸሹ ቤት፣ የኘኙ ቤት በደንብ ማጣት አለባችሁ። ያላያችሁት መልሳያችሁ እዩት፣ ወይ ደግሞ ቴሌግራም ጋር ጆይን አድርጉ ማለት ነው። ችብስ ይላል። ችብስ፣ ችብስ ስንል ች ስድስተኛ ፊደል ነው። CH ብቻ ይሆናል። ከጥጉ አናባቢ ሳይኖረው ብ ቢ ነው፣ ስ ደግሞ ኤስ ነው። ስለዚህ ችብስ ስንጽፍ CHBS ማለት ነው። ቾክ፣ ቾክ፣ ቾክ ለስንጽፍ ደግሞ ቾ CHO ነው። ክ ደግሞ ኬ ነው። ስለዚህ ቾክ ብለን ስንጽፍ CHO K፣ CHO K እንጽፋለን ማለት ነው። ቾክ በዚህ መልኩ ይጻፋል። የቸቹን ከጨረስን ወደ ነኑ እንመጣለን ማለት ነው። ነኑ እንመጣለን። እስከ ነ እስካሁን ቪዲዮ ላይ ላላችሁ ለራሳችሁ ሞራል ሰጡት። አንዴ የትምህርት ፍላጎት እውነትም ከውስጣችሁ አለ ማለት ነው። ነኑ ጋር ስንመጣ ለነኑ ኤን ነው የሚወከለው። ነ ብር፣ ነብር። ነ NE ነው። ብ ደግሞ ቢ ነው። ር ደግሞ አር ነው። ስለዚህ ነብር ስንጽፍ NE BR። ኑግ፣ ኑግ ብለን ስንጽፍ ደግሞ ለኑ NU ይሆናል። ዩ የሆነበት ሁለተኛ ፊደል ስለሆነ ግ ደግሞ ጂ ናት። ስለዚህ ኑግ ስንጽፍ NUG፣ NUG ይሆናል። እሺ ኒያላ፣ ኒያላ፣ ኒያላ። ኒ NI ነው። አይ ሶስተኛ ፊደል ስለሆነ ነው የገባበት። ያ YA፣ ላ ደግሞ LA። ስለዚህ ኒያላ ሲጻፍ NI YA LA ይሆናል። እሺ ናና፣ 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 ናና ስንጽፍ ና NA ነው አራተኛ ፊደል ስለሆነ እንደገና ና ራሷን እንድግማታለን NA። ስለዚህ ናና ሲጻፍ NA ይሆናል ማለት ነው። ኔትወርክ፣ እቺ እንግሊዘኛ ቃል ናት። እንግሊዘኛ ቃላቶች ኔትወርክ እያላችሁ የምታወሩ ከሆነ ቀጥታ እንግሊዘኛውን ነው መጻፍ ያለባችሁ። ቅድም ልክ ቦክስ እንዳልኳችሁ እንደዚህ አይነት ቃሎች አልፎ አልፎ አመጣላችኋለሁ። ስለዚህ ኔትወርክ ሲሆን ኔ እንደዚህ ናት፣ ቶ እንደዚህ ናት፣ ር እንደዚህ ናት፣ ክ እንደዚህ ናት ሳይሆን እችን ራሷን ነው ኔትወርክ ምትለው የምትለማመዷት እች ራሷን። ስለዚህ ኔ NE TT WO ር አር ኬክ ይሆንና ኔትወርክ የሚለውን እንደ ጠቅላላ ነው የምትለምዱት ማለት ነው። ይሄ ልክ አማርኛ በእንግሊዝኛ እንደሚተካከው ሳይሆን ቀጥታ ኔትወርክ እችን ትለማመዷታላችሁ። ቦክስ የምትለውና ኔትወርክ የምትለውን እችን ኮሜንት ጋር ትጽፉልኛላችሁ ማለት ነው። ቀጥታ ወደዚህ ስመጣ ንብ፣ ንብ፣ ን ኤን ናት፣ ብ ደግሞ ቢ ናት። ንብ ብለን ስንጽፍ ኤን ቢ። ኖህ፣ ኖህ፣ ኖ ለሚለው ኖ መጨረሻ ፊደል ስለሆነ አናባቢው ኦ ነው የሚሆነው NO። ህ ለሚለው ደግሞ ህ የሀሁ ስድስተኛ ስለሆነ ኤች። ስለዚህ ኖ ሲጻፍ NOH። ውድ የጥናት አካዳሚ እስከ መጨረሻው ለተከታተላችሁኝ አመሰግናለሁ። እናንተ ኮሜንት ጋር ቦክስ የምትለውን ወይ ደግሞ ኔትወርክ የምትለውን ከሁለት አንዷ ኮሜንት ጋር ጻፉልኝ ማለት ነው። እንዲሁም እንዲሰራላችሁ የምትፈልጉ ካለ ደግሞ ጎን ለጎን መጻፍ ትችላላችሁ። ቀጣይ እስክንገናኝ ሰላም።